በኢትዮጵያ በፓኪስታንና በምስራቅ አፍሪካ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከር ይረዳል የተባለው አምስተኛው የፓኪስታን አፍሪካ የንግድ ልማት ጉባኤና አውደ ርዕይ በአዲስ አበባ ሊካሄድ መሆኑ ተገለጸ። የፓኪስታን መንግስት ንግድ ሚኒስቴርና የፓኪስታን ንግድ ልማት ባለስልጣን በአዲስ አበባ ከሚገኘው የፓኪስታን ኤምባሲ የንግድ ክፍል ጋር በመተባበር አምስተኛውን የፓኪስታን አፍሪካ የንግድ ልማት ጉባኤና የምርቶች ኤግዚቢሽን ሊያካሂድ መሆኑ ነው በአዲስ አበባ የሚገኘው የፓኪስታን ኤምባሲ ያስታወቀው። ሁነቱ በፓኪስታንና በምስራቅ አፍሪካ ሀገራት መካከል ያለውን የኢኮኖሚ አጋርነትና የንግድ ትብብርን ለማጠናከር ያለመ መሆኑን ዝግጅቱን አስመልክቶ ጋዜጣዊ መግለጫ የሰጡት በፓኪስታን የኢትዮጵያ አምባሳደር ጀማል በከርና በኢትዮጵያ የፓኪስታን አምባሳደር አቲፍ ሸሪፍ ሚያን ገልጸዋል። ዝግጅቱም ከግንቦት 7 እስከ 9 በሚኒሊየም አዳራሽ ይካሄዳል ነው የተባለው። Pakistan is going to hold Trade Development Conference and Single Country Exhibition. የፓኪስታን የልማት ኮንፈረንስና የነጠላ ሀገር ኤግዚቢሽን ከግንቦት 15 እስከ 17 በሚሊኒየም አዳራሽ ይካሄዳል። ፓኪስታን ከወንድማማች አፍሪካ ሀገራት ጋር በንግድ ኢኮኖሚ ደህንነት ላይ የመፍትሄ ሀሳቦችን ለማጎልበት ጥረት ስታደርግ ቆይታለች። በቅርቡ የሚካሄደው የነጠላ ሀገር ኤግዚቢሽን በተለይ ከኢትዮጵያና ከምስራቅ አፍሪካ ቀጠና ጋር ያለውን የንግድ ግንኙነት ለማስፋት ያለመ ነው። And business ties with Ethiopia and East African region. በኢትዮጵያና በፓኪስታን መካከል የተጀመሩትን ግንኙነቶች ወደ ተሻለ የማድረስ የህዝብ ለህዝብ ትስስሩን ወደ ተሻለ የማድረስ የንግዱንም በዛው የኢንቨስትመንቱንም ትስስር ወደ ተሻለ ለማድረስ ከፍተኛ እድል ይፈጥራል። በኤግዚቢሽኑ ላይ ከተለያዩ ዘርፎች የተውጣጡ ከ100 በላይ የፓኪስታን ከፍተኛ ኤግዚቢሽን አቅራቢዎች የተለያዩ ምርቶቻቸውን የሚያቀርቡ ሲሆን መድኃኒቶች፣ የህክምና መሳሪያዎች፣ የቆዳ ውጤቶች፣ የጨርቃ ጨርቅና አልባሳት ምርቶች እንዲሁም የውበት መጠበቂያዎችና ሌሎችም እንደሚገኙበት ተመላክቷል። በዋናነት ኢትዮጵያ ለዚህ ዝግጅት የተመረጠችው በተሻለ የኢኮኖሚ እድገት ደረጃ ላይ ስለምትገኝ ነው ተብሏል። Selection of Ethiopia ይህን ዝግጅት ለማካሄድ ኢትዮጵያን የመረጥነው በልዩ ትኩረት ምክንያቱም ኢትዮጵያ የምስራቅ አፍሪካ የመግቢያ በር ከመሆኗ ባሻገር በኢኮኖሚ እድገቷ ለሌሎች ታዳጊ ሀገራት ምሳሌ የሚሆን የሀገሪቱ አጠቃላይ የሀገር ውስጥ ምርት ጂዲፒም አስደናቂ ነው። የአዲስ አበባን ውበት የማሳደጉ ስራ እጅግ በጥሩ ደረጃ ላይ የሚገኝ ሲሆን የአየር ንብረቷ ደግሞ የእግዚአብሔር ስጦታ ነው። እነዚህን ሁሉ ከግምት ውስጥ በማስገባት አምስተኛውን የፓኪስታን አፍሪካ የንግድ ጉባኤና ኮንፈረንስ በኢትዮጵያ ለማካሄድ ወስነናል። For the 5th edition of this Pakistan Africa Conference. ከፓኪስታን ጋር ያለውን የንግድ ግንኙነት ለማጠናከር የኢኮኖሚክ ዲፕሎማሲ ሲሰራ መቆየቱን የገለጹት አምባሳደር ጀማል በከር የንግድ ልማት ጉባኤና አውደ ርዕዩ በኢትዮጵያና በፓኪስታን መካከል ያለውን ግንኙነት የህዝብ ለህዝብ ትስስር እንዲሁም የንግድና ኢንቨስትመንት ግንኙነቶችን ለማጠናከር ጉልህ ፋይዳ እንደሚኖረው አንስተዋል። ኢትዮጵያ የማክሮ ኢኮኖሚ ማሻሻያ ማድረጓን ተከትሎ የፓኪስታን ባለሀብቶች በኢትዮጵያ በተለያዩ ዘርፎች ኢንቨስት ለማድረግ ፍላጎት ማሳየታቸውንም ተናግረዋል። በተለይ አሁን የሁለተኛውን የሆም ግሮውን ኢኮኖሚክ ሪፎርም ካካሄድን በኋላ ለኢንቨስተሮች ኢትዮጵያ ምቹ የሆነች ሀገር መሆኑን በግልጽ የማስታወቅ ስራዎችን ስንሰራ ነበር እና አንደኛው ከዚህ በፊት ሲነሳ የነበረው ብዙ ጊዜ በገበያና በብላክ ማርኬት እና በባንክ መካከል ያለው የዶላር ልዩነት በጣም ያሳስባቸው ነበር። ይሄ ደግሞ በአሁኑ በመቀረፉ አብዛኛዎቹ ከፍተኛ ፍላጎት እንዲያድርባቸው አድርጓል ማለት ነው። በኢትዮጵያ የሚደረጉ ኢንቨስትመንቶችንና የንግድ ልውውጦችን እየተካሄደ ካለው የኢትዮጵያ ታምርት ንቅናቄ ጋር በማስተሳሰር ባለሀብቶች ሀገሪቱን የኢንዱስትሪ ማዕከላቸው እንዲያደርጉ የተለያዩ ስራዎች በመሰራት ላይ ናቸው ነው የተባለው። ትስስር ያስፈልጋል። በአጠቃላይ ሁለቱ ሀገራቶች ተሳስረው ኢትዮጵያ ብዙ ዓለማቶች የምታስገባቸው ምርቶች አሉ ለህብረተሰባችን እዛው ደግሞ አሁን ባለፈውም ሳምንት ሲከበር የነበረው ኢትዮጵያን ታምርት ከዛ ሰፕላይ ቼኑን የማስተሳሰርና በቀጣይ አንድ ላይ እዛም ደግሞ ዋነኛው የነሱ ሉክ አፍሪካ ከዚህ ሄደው አፍሪካ ከመወዳደር ይልቅ ኢትዮጵያ ማዕከል አድርገው በኢትዮጵያ ደግሞ ኢንዱስትሪያቸውን አድርገው ከሌላ አፍሪካ ሀገራቶች ጋር የሚያደርጉት የንግድና የኢንቨስትመንት ትስስር እንዲሆን የማድረግ የታለመ ዓላማን ይዞ እየተሰራ ያለበት ነው ማለት። ለ3 ቀናት የሚቆየው ዝግጅቱ በንግድ ልማት ላይ ያተኮረ የንግድ ጉባኤ፣ የሁለትዮሽ የንግድ ውይይቶች፣ የመንግስት ውይይቶችና የራት ፕሮግራሞች ይገኙበታል ተብሏል። ከፓኪስታን፣ ኡጋንዳ፣ ጅቡቲ፣ ኬንያ፣ ደቡብ ሱዳንን ጨምሮ ከተለያዩ የአፍሪካ ሀገራት የተውጣጡ ከ400 በላይ ተሳታፊዎች እንደሚገኙም ተገልጿል።